በዛሬው ሐሳቤ ሁላችሁም እንደምትስማሙ እርግጠኛ ሆኜ ነው አስረግጬ ለነግራችሁ የምፈልገው። ምክንያቱም አሁን ሲስና ይሄ ማን ነው ምንቴ ይጋቡልን ማለት ፈልጋለሁ። ሰላም ጤና ይስጥልኝ እንድና የተከበራችሁ ቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ ብዙ ነገር ነው ለዋራ የመጣሁት። የሆነ ቦታ ደግሞ ሃይሚዬ የሆነ ስቶሪ ላይ ያደረገችው ነገር አለ። ስለሱ ትንሽ ሀሳብ መስጠት ፈልጋለሁ። እንደገና ደግሞ እቺ ቁራሌው ሲሲ ማለት ነው ሲስ ይቅርታ ጠይቃለች እኔን ማለት ነው። ምንቴ ደግሞ ትናንትና ጭንቅላቱን ተፈንክቷል። በደንብ እግርህን በተሰበረ ነበረ እና ስለዛ ዙሪያ ዛሬ ምላቸው ዋና ነጥቦች አሉ። በቅድሚያ ሲስ እኔን ይቅርታ ለጠየቅሽው ያንቺ ይቅርታ ገደል ክተችው። ያንቺ ይቅርታ ከንግስቴ አይበልጥብኝም፣ ከንግስቴ ክብር አይበልጥብኝም፣ ከንግስቴ ክብር በታች ነው። ገብቶሻል? የንግስቴ ክብር ይበልጣል። አንቺ ንግስቴን ዝቅ እያደረግሽ እኔን ይቅርታ የማለት ሞራኑ ከየት አመጣሹ? ከየት አገኘሹ? እስከ ዛሬ የሷን ክብር ዝቅ እያደረግሽ ለሰራሻቸው እያንዳንዱ ቪዲዮዎች ይቅርታ ቀዳማዊት ብለሽ ቪዲዮ ስሪ። ከዛ በኋላ እኔን ይቅርታ ጠይቃለሽ። እኔን ይቅርታ ጠይቅሽኝ አልጠየቅሽኝ አይ ዶንት ኬር፣ ምንም አይሰራልኝም። ለሷ ግን ይቅርታ ጠይቂያትና ከዛ እኔን ይቅርታ ጠይቂ። አንቀጠቀጥኩሽ፣ አንበረከኩሽ። ለዛ እኮ ነው ይቅርታ እና ለሌላ ጊዜው አቅምሽን አውቀሽ ስትናገሪ አቅምሽን ወቂ እና እኔ ያንቺ ይቅርታ አልፈልግም። ምንቴ ተብየው ደግሞ ወልጫማ ሁለት ግራ ግን ማለት ነው። በሃይሚ ምክንያት ተፈነከትክ ሁለት እግርህንም ቆራርጠው በጣሉልክ። ስም አጥፊ ወልካፋ። ይሄንን ቀይ ከረር ነው ምንድነው ይሄ? ቀይ ስርህን ግንባር ላይ እየለቀለክ እየመጣ የልጅቷን ክብር ዝቅ የሚያደርግ ቪዲዮ አትስራ። ምን አይነት ወልካፋ ነው እንዶ? በመድኃኒዓለም ይሄ እንዶ ወዴት እንጣለው? ምን እናደርገው ወደዚህ እንዳይመጣ? ተፈነከትኩ በሃይሚ ምክንያት፣ በእሷ ምክንያት እሷ እንድትደነግጥ አልፈልግም ምናምን ነገር። መጀመሪያ እሷ ስታውቅህ አይደለ እንዴ ላንተ ምትል። አሁን ሃይሚ በቃ ምን ተፈነከተ ምናምን ብላ ተንበርክካ ምናምን ነገር ወይኔ በእኔ ምክንያት ምናምን ልቧ ዘፍ ብሎ ወደ አንተ እንድትመለስ ነው ይሄን ሁሉ ኮተት ድራማ እንትን ያልከው። አይ ምኞት እኮ አይከለከልም። የምር እንደ ሰው እንደ ቤቱ ሲኖር ነው ደስ የሚለው። ይሄ ደግሞ የዚህ ደግሞ ስም አጥፊ አለቅላቂ እንደው ባሰበት። አንተና ሲስ ተጋቡና እዛ ዩቲዩብ ላይ ኑ አብራችሁ ሁለታችሁም ነገር የምትጎነጉኑ አንድ አይነት ናችሁ። አንድ አይነት ናችሁ። ተጋቡ። ለምን አትጋቡም? እዚኛ ግራተ የምታጋቡን አንተ ይሄን ቀይ ስረን ምናምን እየለቀለቅ እየመጣ ተፈነከትኩኝ፣ ታመምኩ፣ ተፈለቅኩ፣ ተቆረጥኩ ተምትለን ማለት ነው። ሁለት እግርህን ይቁረጡልህና እዛ ዶሮ ጠባቂ እናደርግ፣ የድርጅት ዶሮ ጠባቂ እናደርግሃለን አንደኛችንን ማለት ነው። ቅርሻት አትሆንህም። ሰው አላት ተባልክ አይደለ እንዴ? አይሰማም እንዴ? ሰው አላት ሃይሚ አትሆንም ላንተ። እሷ ሰው አላት ተባልክ፣ በጓደኞቹ ተባለ ሲነገር አንተ አትሰማም እንዴ? በምንህ ነው የምታዳምጠው? ምን አይነት ሰው ነው ይሄ? እኔ ስለአንተ ማውራት ራሱ አስጠልቶኛል። ነገር ግን እንደዚህ አይነት ስም አታጥፋ። ባይገርምክ እኔ ራሴ በሃይሚ ምክንያት ተፈንክቼ ጭንቅላቴን ትስቁብኛላችሁ ብዬ ነው ያላሳየዋችሁ። እኔ እንኳን አልተፈነከትኩኝም። ጠጉሬን ነው የላጩኝ። ጠጉሬን ለአይተው ጥለውኛል በሃይሚ ምክንያት። እና እንደዚህ ካሜራ ላይ ወጥቼ ያላሳዩት ለሃይሚ ክብር ብዬ ነው፣ ለሃይሚ ክብር ብዬ ማለት ነው። አንተ ግን ለሃይሚ ክብር የለም፣ ክብር ቢስ፣ የሷን ክብር ዝቅ ለማድረግ ነው ቅፍ እንደና ቆመህ እዚህ ጋር አንተ ነው የምትለው። እናማ ውዶቼ ሃይሚ ፖስት ወደ አደረገችው ነገር እስቲ ትንሽ ልበላችሁ። የኔዋ ወርቅ የኔዋ ልዕልት ማለት ነው። ጓደኛ አናብዛ። በአመት 10 ጓደኛ ከመያዝ 10 አመት የሚቆይ አንድ ጓደኛ ይበልጣል ብላለች። ንክኮ ናት የኔዋ ቅማሜ፣ የኔዋ ንግስቴ ማለት ነው፣ ቀዳማዊቴ እና ልክ ናት። ጓደኛ ቢበዛ ምን ትርጉም አለው? የልባችንን ካላወቀልን፣ በችግራችን ጊዜ ቀድሞ ካልደረሰልን ጓደኛ ቢበዛ ትርጉም ምን አለው? ለወሬ ነጋሪነት ከንፈር እየመጠጡ አጀብ ለማለት የሆነ ነገር በተፈጠረ ቁጥር። ነገር ግን አንድ ወርቅ የሆነ ጓደኛ ካላችሁ በቃ
አሌለ ስትከፉ ፊታችሁን የሚያይ ስታጡ ችግራችሁን አይቶ ፈጥኖ የሚደርስላችሁ ህመማችሁ በቃ አሌለ ድብቅ ያልሆነ ሁሉን ነገር ፌስ ቱ ፌስ እንደዚህ የሚናገር ማለት ነው። አሁን ብሩኬና ሀይሚ ለምሳሌ ምንም የሚደባበቁት ነገር የለም። እኔ የውስጤን ለብሩኬ ነው የምነግረው፣ ብሩኬም እንደዛው የውስጡን ይነግረኛል ነው ያለችው። አሁን ላይ ግን የሆነ ነገር ደብቀኸኛል እያለች ዋገጭ እያለች ነው። የደበቃትን ነገር ደግሞ እኛ ሳናይ መረጃውን አንናገረውም አማቻችንን። በተለይ እኔ አማችን አልናገረውን መረጃውን ሳላይ ማስቀየም አልፈልግም በሚል አፌን ይዤ ነው የተቀመጥኩትኝ። ምንም የጠረጠርኩት ነገር የለም። ምክንያቱም እኔ ምንም ነገር ይደብቃታል ብዬ አላሰብኩም ጭራሽ ማለት ነው። ምንም የሚደብቃት ነገር አይኖርም። ምናልባት እንደዛ ብላ ፕራንክ ልታረገው ፈልጋ እንዲደነግጥ በቃ ራሱን ቼክ እንዲያደርግ እንደገና ደግሞ ምናልባት የሚያደርጋቸውን ነገሮች ለጥንቃቄ ያክል ለማስጠንቀቅ ያክል ብላ ያደረገችው እሱን ለማስደንገጥ ብላ ያደረገችው ነገር ሊሆኖር ይችላል እንጂ ምንም የሚደብቃት ነገር አይኖርም ማለት ነው። ስለዚህ ጓደኛ በበዛ አይደለም ዋናው በቃ ታማኝነቱ ነው ዋናው ማለት ነው። እምነት ሲኖር ነው። እምነት ተጠፋ ጓደኛ በዝቶ ለኛ ዋጋ ቢስ ነው የሚሆነው ማለት ነው። ስለዚህ ታማኝ የሆነ አንድ ሰው ፈጣሪ ሲሰጠን ደስ ይላል አይደለ? እና ብሩኬና ሀይሚ የሚቀናባቸው ለምን ይመስላችኋል? ሁሌም አብረው ስለሚታዩ ሁሌም አብረው ስለሆኑ ይቶብረ ቢጣሉ እንኳን መልሰው ተስማምተው አብረው የሚሆኑ ሶስተኛ ወገን በመሃላቸው የማያስገቡ እንቆይ ስለሆኑ የማንንም ወሬ ስለማይሰሙ ለዛ ነው እስከዚህ ሰዓት ድረስ የቆዩት ማለት ነው። ሌላው ነገር ደግሞ የብሩኬን ክብር የሚነካ ነገር ስለማታደርግ ብሩኬም ለሃይሚን ክብር የሚነካ ነገር ስለማያደርግ ጋጠ ወጥ የሆነ ፕራንኮችን እንኳን እንደዚህ ስለማይሰሩ ለዛም ነው ክብራቸውን የጠበቀ እንደገና ደግሞ የእነሱን ክብር ብቻ የጠበቀ ብቻ ሳይሆን እዚህ ጋር ለፋሚሊ ለኦዲየንሳቸው ራሱ ክብር የጠበቀ ነገር ስለሚሰሩ ስለሚያስተላልፉ ለዛ ነው ጓደኝነታቸው ጠንቶ እዚህ የደረሱት እንጂ የብሩኬን ክብር የሚነካ ነገር የሃይሚን ክብር የሚነካ ነገር እርስ በራስ ቢሰሩ እዚህ ጋር አይደርሱም ነበር። አስረግጬ ስነግራችሁ ለሌላ ሶስተኛ ወገን በብሩኬ ሌላ ሴት ትገባለች፣ በሃይሚ ዘንድ ደግሞ ሌላ ወንድ ይገባ ነበረ። ይሄ የሆነው ደግሞ አንደኛ የሃይሚ ቆፍጣናነት ብሩኬም አልፈልግም ከሃይሚ ውጪ በማለት ሁለቱም በቃ እዚች ጋር ለራሳቸው ወስነው የጀመሩት ህይወት ስለሆነ ነው። በቃ የተማመኑበት ህይወት ይሄ የመጨረሻችን ነው፣ በእኔና ባንቺ መሀል ምንም አይፈጠርም፣ ይሄ በእምነት የምናቆየው የወደፊት ህይወታችን ነው። የወደፊት ህይወታችንን ደግሞ በምን አይነት መንገድ ነው የምናዳብረው፣ በምን አይነት መንገድ ነው ስራችን እየሰራን የምናስኬደው በማለት በመተማመን ያጠነከሩት ነገር ነው፣ በጥቅም ሳይሆን። አሁን ለምሳሌ ጥቅምን ቢፈልጉ ብሩኬና ሃይሚ እርስ በራስ ሌላ ሶስተኛ ወገን ያስገቡ ነበረ፣ የበለጠ እይታ ለማግኘት ማለት ነው። ሚዲያ ላይ እይታ ለመሳብ ምናምን ብሩኬ ሃይሚን እንደዚህ ማስቀናት ቢፈልግ እንደምታዩት ነው፣ አቁመ ነው ምናምን ነገር። ሃይሚም እንደምታዩት ናት፣ ስማርት ነች። የሆነ ወንድም ይዛ መታ እንደዚህ ብትተሻሽ ምናምን ሌሎቹ ፕራንክ እንደሚያደርጉት ማለት ነው። የጋጠ ወጥ የሆነ ነገር ማለት ነው። እንደዛ ቢያደርጉ በጣም ከሚባለው በላይ ኦቨር እይታን ይስባሉ። ነገር ግን ከእንደነዚች አይነት ነገሮች ተቆጥበው እርስ በራስ ተከባብረው እርስ በራስ ተዋደው በቃ ለክብራቸው ተጨንቀው እጅ ለእጅ ስለተያያዙ ለዛ ነው። በመሃላቸው ደግሞ ትልቅ ክብር ስላለ ነው። ለዛ ነው እዚህ ደረጃ የደረሱት እና በዚህ አጋጣሚ ደግሞ ብሩኬ እንደዚህ ደብቃታል ብዬ እኔ አልጠረጥርም። ምክንያቱም ሃይሚ የሆነ ነገር እስካላሳየች ድረስ አለ አለች እንጂ አላሳየችንም። አለ ነው ያለችው። ስለዚህ እሷ አለ ስላለች አለ ብለን ግር ብለን ሰውን ማስቀየም የለብንም። የሆነ ፍንጭት ነገር መያዝ አለብን ሰውን ለመውቀስ ማለት ነው። ምንም እንኳን ሃይሚን እኔ በወዳትም እሷ ስላለችኝ አምኜ እንትን ማለት የለብኝም። ምናልባት ልትፈትነው ቢሆንስ የራሷ ሰው እኮ ነው። የራሳችሁን ሰው እኮ የምትፈትኑበት መንገድ አለ። ልክ እሷ እንትን ስላለችው
ወይኔ ይሄ ወዳጄ እኮ ለካ ክፍተት ነው የሚፈልገው፣ ለካ የኔ ነገር ነው እንደሚከታተለው ምናምን ብላ እኮ እሷ ትታዘበናለች እኮ ነገሩ ሲያበቃ።